አንቺ ነሽ እኔን ያነቅሽ? ተናገሪ እንጂ። ስሚኝ። አቤት ልሂዱ። አድርጊ ያልኩሽን አደረግሽ? ምኑን? ከዩቲዩብ ላይ ያልኩሽን የምግብ አሰራር ነው። ምን እባክህ አዲስ አበባ ከገባሁ እኮ ለቀኑ ነኝ። ምን እባክህ ከቤት አልወጣሁም ነበር። ትሰሚኛለሽ? ከዚህ በኋላ እንደዚህ ብታደርጊ አንቺ ሰይጣን ዴቭ ያደለኛል ብለሽ እንዳታስቢሽ። አረ እንደዛ አይደለም። ሌላ የምንከባከበው ሰው ያስፈልጋል። የምንሄደው እኮ ሆስፒታል ነው። ለነገሩ እንዳንቺ አይነት ሰው እኛ ቤት ገብቶበት አያውቅም። ምን ሆነክ ነው? ልጁ ተይኝ አልኩሽ አይደል እንዴ? ሰላሜን ስጭኝ እሺ። ትሰሚኛለሽ? እዚህ መቆየት የምትችሉት ለጥቂት ጊዜ ብቻ ነው። ይዘሽልኝ ወደዛ ሂጂ። እሺ ችግር የለውም። የህክምና ክትትሏን ትጨርስና ይዣት እሄዳለሁ። ከዛ በኋላ አይደለም እሷ እኔ እንኳን እዚህ ቤት አልቀመጥም። እባክሽ ወደዛ ታለቃቅሽብኝ። ሆስፒታል አመት ትቆያላችሁ ያሉ እንደሆነ አመት ልትቆይ ነው? እሱን እትዬ ስትመጣ ከእሷ ጋር እነጋገራለሁ። እትዬ ስትመጣ ምናምን እያልሽ አትቀባጥሪብኝ። እኔ ከበሽተኛ ጋር መቆየት አልፈልግም። አንቺ እኔን እንደፈለግሽ መናገር ትችያለሽ። እህቴን ግን እንድትችለሽ እንዳትናገሪያት እሺ? አንቺ ነሽ እኔን ያነቅሽ? ተናገሪ እንጂ። አደይ ምን እየተፈጠረ ነው? እህቴ ምንም። ለምን መጣሽ? በጥፊ መታሽ ነው? ኧረ አልመታችኝም። እኔ እኮ ነኝ የመታኋት። ያው የትዬ አደራ ስላለብኝ ስታስቸግር ለዛ ነው። እሺ ነይ በቃ ወደ ክፍላችን እንሂድ። ይኸውልሽ እህቴ አሁን የምልሽን ነገር ከልብሽ አዳምጪኝ እሺ? እዚህ ቤት ምንም ቢፈጠር ምንም ነገር ቢሆንም ችለሽ ቃል እንዳታወጪ። በቃ የከተማ ሰው ልክ እንደ ገጠር ሰው አይደለም። በተለይ ደግሞ እዛች ፍቅር ፊት ምንም ብትናገርሽ አንገትሽን ደፍተሽ ወደ ክፍልሽ ቃል እንዳትመልሽላት እሺ? ግን ደግሞ እኮ ሁሌ እንዲየሰደቡሽ እንዲየመጡሽ እንዴት ነው ልትቀጥይ የምትችይው? በቃ እነሱን ታያቸው። እኔ ስራ ላይ ነኝ እሺ? ስራዬን እኔ እሰራለሁ። አንቺ እዚህ ቁጭ ታያለሽ እስኪሻልሽ ድረስ ነው እሺ? እሺ በቃ እንግዲህ ለማችሁ የከተማ ኑሮ እንደዚህ ነው። ግን እስከመቼ? በቃ አሁን አንቺ ምንም አትጨነቂብኝ። ሁሉንም እኔ አልፈዋለሁ እሺ? ደግሞ አንቺ ከህመምሽ ላይ ሌላ ጭንቀት ደግሞ አንቺ ራስሽን ተንከባከቢልኝ እሺ? ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዴምሲ ሪል ስቴት። ባርኮቴ ምን ሆነሃል? ፊት ልክ አይደለም። አይ እንዲሁ ነው። የሆነ አንድ ጉዳይ አለና እሱ እያብሰለሰልኩት። እኔ የምለው ትቆያላችሁ እንዴ? የአደይን ነገር ትቼ ወዴት እሄዳለሁ ብለህ ነው? ምን አልከኝ? አይ ያው ቤቱ ተመችቶኛል። ቤት ውስጥ ያላችሁትም ሰዎች በጣም ደስ ትላላችሁ። በተለይ አደይ በጣም ጥሩ ሴት ነች። አዎ አደይ በጣም መልካም ልጅ ነች። ያው ሰራተኛም አይደለችም፣ እንደ እህታችን ማለት ነች። ኧረ ከእህትም በላይ በሆነችልኝ ማለት ያው ባርኮቴ ትረዳኛለህ። አደይ በጣም ጥሩ ሴት ናት። እንደሷ ደግሞ የሚንከባከበኝም አላገኝም። አይ ጥሩ። ይኸውልህ ባርኮቴ እዚህ ከተማ ውስጥ ከሚርመሰመሱ ሴቶች እንደ አደይ ያሉ ሴቶች በስንት ጣማቸው መሰለ። አንተማ ምን አለብህ አስቀምጠሃል። ግን መች ነው የምታስተዋውቀኝ? ማንን እንዴ? ፍቅረኛህን ነዋ። ዴቭ መጣሁ። እሺ ነው ተደርሽ ተጫት እስከ መጣሁ
ቆይ ግን ባርኮት ስለ ፍቅረኛው ስጠይቀው ለምንድን ነው የሚሸሸው? ወይስ እንደፈራው ተጣልተዋል? አይ እንደዛ ቢሆን እንኳን በግልጽ ይነግረኝ ነበር። ቀስ እያልኩ አውቀዋለሁ። ያቺ የተረገመች ከገዛ ጓደኛዬ ጋር ስትባልጋል ነበር። በእሷ ምክንያት እንደተጎዱ መቅረት የለብኝም። እንደ አደይ አይነት ልበ ንጹህ ሴት መቼም ቢሆን አላገኝም። አደይ የኔ መሆን አለባት። በእርግጠኝነት የታመመውን ልቤን ታክመዋለች። ለሴት ልጅ ያለኝን ክፉ አመለካከት ትቀይረዋለች። በሳባ ምክንያት የተጎዳው ልቤ በአደይ ይታከማል። ከዚያም ያችን ከሃዲ ሴት ለአንድና ለመጨረሻ ጊዜ እረሳታለሁ። ደስተኛ የሆነ ህይወት ይኖረኛል። ስሚኝ። አቤት ልዱ። አድርጊ ያልኩሽን አደረግሽ? ምኑን? ከዩቲዩብ ላይ ያልኩሽን የምግብ አሰራር ነው። ወይ አላየሁትም። ምን አላየሁትም? እና ቆይ እድሜ ልክሽን ይሄ ሊጥሊጥ የሚል ምግብሽን ስታቀርቢ ልትኖሪ ነው? ኤክስኪውዝ ሚ፣ ጭራሽ እያወራ ጥላኝ ትሄዳለች። ፍቅር፣ እስቲ በእናትሽ ነይ ላሳይሽ ከዩቲዩብ ላይ ያወረድኩትን ቪዲዮ። እባክሽ እስኪ አንቺ ደግሞ ተይኝ። ደግሞ ምን ሆንሽ? በቃ ከየትም ተለቃቅማችሁ ትመጣላችሁ፣ ቤቱን ሰላም ትነሱታላችሁ አይደል? ቤት? የቱን ቤት? አሁንስ በጣም መራችሁኛል። እናንተን የሚያስወጣልኝ ሰው ልጣ። ዛሬ ሰው ሁሉ ጤና የለውም እንዴ? እቺ ደግሞ ምን ያመነቃቅራታል? ችግኝ ቢሆንም የተሻለ አለብኝ። አመሰግናለሁ። ግዴታዬ ነው ብዬሻለሁ እኮ። ደግሞ ማነች? ትሰሚኛለሽ? እስኪ ወደ ክፍልሽ ግቢ። ደግሞ ምን አደረግኩኝ? ግቢ አልኩሽ አይደል እንዴ? ሆነ አንተ ጮት መስራት እዚህ ቤት ብዙ ሰው ይኖራል እንዴ? አይ ያሁኑ እህቴ ነች። እኔም የሚጠጣ ምን ይዤልሽ ልምጣ? አትቸገር፣ ምንም አያስፈልግም። አይ የሚጠጣ ነገርማ መውሰድ አለብሽ። አይ ችግር የለውም። እሺ ካልሽ ምን ይደረጋል? አንቺ በምርጫሽ ካልፈለግሽ እኔ በምርጫ ያመጣልሽ። ደገፈ ብለሽ ሻራት ጨነጭ ከይ እሺ ተጆች እሺ ብርሃኔ ወይ እህቴ፣ ሳሎን መሆኑ ፈልገሽው ነው? አረ ዴቭ ነው በግድ ንፋስ ያስፈልግሻል ብሎ እዚህ ዞኝ የመጣው። ክፍላችን ብንገባስ ይሻላል? አዎ፣ ዴቭና ባርኮት ከሌሉ ደግሞ እዚህ መሆን ላንቺ ጥሩ አይደለም። ለምን? አይ እንዲሁ ነው። ነይ በቃ ላስገባሽ። እሺ ምን ባክ አዲስ አበባ ከገባው እኮ ለቀኑ ነኝ። ምን ባክ ከቤት አልወጣውም ነበር። ይኸው ዛሬ ገና ወጥቼ ሰው ለጠያይቅ ነው። በቃሽ እደውልልሃለሁ። እሺ
አዴ ዛሬ ደግሞ ምን አድርጊ ነው የምትለኝ? ዛሬ እንደ ከዚህ ቀደሙ ለማመጥሽና ለምን አይደለም። ስለምን እድል ነው የምታወራው? ከተጠቀምሽበት የመጨረሻ እድል ሰጥሽ እና ምን ልታመጣ ነው? ታውቂያለሽ፣ እስከ ዛሬ ለምኜሻለሁ፣ ተለማምጬሻለሁ። ከአሁን በኋላ ግን የሚሆን አይደለም። እያስፈራራኸኝ ነው እንዴ? እያስፈራሩሽ ነው። ታውቂያለሽ፣ እኔ ዱርዬ ነኝ። አንቺ ላይ ይህን ነገር ማድረግ አልፈለግኩ ነበር፣ ግን አንቺ እያስገደድሽኝ ነው። ይኸውልህ ትሰማኛለህ? እኔ ለስራ ነው የመጣሁት። ከዚህ በኋላ እንደውም እያስቆምክ የምታወራኝ ከሆነ የራሴን እርምጃ ወስዳለሁ። እሺ? ይሄ ንቀትሽ እኮ ነው እንደዚህ እንደወስን እያደረገኛል። ችግር የለም፣ እሱን አብረን እናያለን። አሁን የመጨረሻ እድል ሰጥቼሻለሁ፣ ብትጠቀሚበት ይሻላል። እንዳትጸጸች። እሺ? አሳይሻለሁ። እንግዲህ ማጉረስ አልችልም። ምንድን የተፈጠረው? ምንም አልገባኝም። የቤቱ ጸባይ ነው። ዳዊት ምን እያደረክ ነው? ምግብ እያበላሁት ነው። ብርሃን ከመቼ ወዲህ ነው ደግሞ በሰው እጅ መብላት የለመድሽው? እንዴ አዴ፣ ሰውዬው እኮ እኔ ነኝ። አደይ ሁለታችሁ እኮ እንዴት ዝም ትያለሽ? ምግቡ ጥሩ ነበር። እኔ እያጎረስኳት አይደል እንዴ? እንዴት ነው ጥሩ የማይሆነው? እንዴት ነው ከዛ ግርግር እንዴት ልትረጋጉ ቻላችሁት? በልምድ የመጣ ዴቭ ያጎርሳታለሁ። ሂድ በቃ አንተ። ኧረ ችግር የለውም አምጪ። ችግርማ አለው። እንደውም ከቻልክ ከዚህ በኋላ እዚህ ክፍል አትግባ። የምርሽን ነው? ለምንድን ነው የማይገባው? እሱ ሌላ ጊዜ እነግርሻለሁ። ዴቭ አቤት። አመሰግናለሁ። ግዴታዬ ነው። አዱ አቤት። ለማንኛውም በፈለግሽ ሰዓት ጥሪኝ። እሺ እጠራለሁ። ግዴታዬ ነው። ምን ለማለት ፈልጎ ነው? አንቺ ደግሞ በሁሉም ነገር ላይ ካልተመራመርኩ ትያለሽ። ሚስጥር መሆኑ ልታኮርፊ ባልሆነ የቤት ባህሪሽን እዚህ ታመጭና ዋሺ። የምን የቤት ባህሪ ነው? የምታኮርፊውና እዚህ አኮረፍሽ ማለት ተሸነፍሽ ማለት ነው። ከተሸነፍሽ ደግሞ ከጨዋታ ትወጫለሽ። እና እንደ ቅድሙ በጥፊ ስትመጪ ታዲያ ምን ልታደርጊ ነው? ምንም ዝም ትያለሽ። ለምን ነው ዝም የምለው? እንደ ታረደ ዶሮ በጥፊ። አንቺ ያምሻል እንዴ? ጠይቅሽን ጥያቄ መልስ የሰጠሁሽ። እሱን እዛው ተይና ሁሉንም ችለሽ ዝም ማለት አለብሽ። ካልሆነ መዘዙን አትችይውም። እሺ? እንዴት ነው የሚያደርግሽ? እባክሽ ይቅርታ ፍቅር። ማን ይቅርታ ጠይቂኛለሽ? ውስጥሽ ጥፋትሽን ስለሚያውቅ ነው አይደል? አስቤው እኮ አይደለም። ትሰሚኛለሽ? ከዚህ በኋላ እንደዚህ ብታደርጊ አንቺ ሰይጣን ዴቭ ያደነኛል ብለሽ እንዳታስቢሽ። አረ እንደዛ አይደለም። አትበይብኝ። እንዴ ኪችን ውስጥ ደግሞ ድብድብ ጀመራችሁ እንዴ እናንተ? ታለሚ ምን ሆነሽ ነው? ምንም አልሆንኩም። እንዴ እያለቀሽ እያየሁሽ ምንም አልሆንኩም ትይኛለሽ እንዴ? ብርሃኔ ምንም አልሆንኩም። ቆይ አንቺ ለምን መጣሽ? ከክፍል እንዳትወጪ አላልኩሽም ነበር? ነበረ ግን ምን ደግሞ ወድቀሽ የሆነ ነገር ቢመታሽ? ገና እኮ አላገገምሽም። እህቴ ቅርታ፣ ዛሬ እኮ ቀጠሮ እንዳለ ላስታውስሽ ብዬ ነው። አልረሳሁትም። እና ትንሽ መጨረስ ያለብኝ ስራ አለ። እሱ ልጨርስና እንሄዳለን። እሺ ቆይ ልደግፍሽ። በራሴ ነው የመጣሁት። በራሴ እንደመጣሁ በራሴ ሄዳለሁ ታለሚ።
እንደዚህ ያስመስጥሽ? አሳይኝ እንጂ። ማን ነው? ባለፈው ከዴቭ ጋር ልንዝናና የወጣን ቀን የተዋወቅኩት ልጅ ነው። ይህ ሰው አንድ ሰንበጣ። ኧረ እባክሽ። እና ምን እያለሽ ነው? አንገናኝ ምናምን እያለኝ ነው። ግን ትንሽ ላስለፋውና አገኘዋለሁ። እና ምን አሰብሽ? ልታገኙ ነው? ትንሽ ላስለፋውና አገኘዋለሁ። የሚመጥንሽ ሰው አገኘሽ ማለት ነው? ኖ ኖ ኖ ኖ ኖ ኖ። እንዴ ምንድን ነው? ቆንጆ ነው፣ ተጫዋች ነው፣ በዛ ላይ ደግሞ ሀብታም ነው አልሽ? አዎ ያልሽውን ነገር በሙሉ ያሟላል። ግን እንደዛ መሆን አይመጥነኝም። ባይሆን ላንቺ ግን ማለት ያው ይመጥንሻል ሳይሆን ይበዛብሻል። ግን ይሁን። እንዴት ነው ባክሽ ላንቺ የማይመጥን ለኔ የሚበዛው? ሪሊ ራስሽን ከኔ ጋር ለማወዳደር እየሞከርሽ እንዳይሆን። እኔ ምን ያንሰኛል? ደህና ዋላችሁ? አደይ ቡና እንዴት አምሮኝ ነበር በእናትሽ። እሺ ወንድምየው የት ነበርክ? ሰው ላገኘው ወጥቼ ነው። ማንን? ጓደኛዬን እኮ። ማንን? ደክሞኛል በእናታችሁ በጥያቄ አትነዝንዙኝ እሺ። አንቺ ቡናውን አፍጥኙ። ተኛሽበት እኮ። ደክሞኛል አላልክም እንዴ ዴቭ? እና ታዲያ ና ተቀመጣ። እሺ ፍቅር ዛሬ ቼክአፕ ነበር። ምን ነው ታዲያ ብር ፈልገሽ ነው? አይ ታዲያ ምን ነው? እንድሄድ እንድትፈቅድልኝ ነው። አብረን? እኔና እህቴ አብረን። ቅድም ጠይቀሽ መለስኩልሽ አይደል እንዴ? እንዴ አይደል? ሂጂ ካለችሽ ታዲያ ድጋሚ ለምንድን ነው የምትጠይቂያት? ሂጂ አለችኝ እንዴ? ከልክላሻለች እንዴ? ፍቅር ከልክለሻታል እንዴ? ኧረ እኔ አልከለከልኳትም። አንቺ ከልክዬሻለሁ እንዴ? አይ እሺ አመሰግናለሁ። እሺ አሁን ቡናውን ቅዱ። እሺ እምልሽ እህቲቱ እግርሽን የምታወርጂው ፍቅር በቃ ልንሄድ ነው። ትሰሚኛለሽ? የትም መሄድ አትችሉም። አንዴ ቅድም ፈቅደሽልኛል ነበር እና ቅድምማ ሰው ፊት አውቀሽ ጠይቀሽኝ ነው። አደይ አቤት። እንዴ አደይ እዚህ ነሽ እንዴ? አዎ ፈለከኝ? አይ እንደ ጨረሳችሁ ለማወቅ ነበር። ጨርሰናል። ኦኬ እንደዛ ከሆነ እንሂዳ። እንዴ አንተ ደግሞ ለምንድን ነው አብራቸው የምትሄደው? መሄድ ስላለብኝ እና ደግሞ የባርኮቴ ማደር አለብኝ። እሺ እንደዛ ከሆነ እኔም አብሬያችሁ እሄዳለሁ። ወዴት? ሆስፒታል ነው። ይቅርታ ፍቅር፣ ሌላ የምንንከባከበው ሰው ያስፈልጋል። የምንሄደው እኮ ሆስፒታል ነው። ለማንኛውም እስክንመጣ ድረስ ቡናውን ምናምን ሞቅ ሞቅ አድርገሽ ጠብቂኝ። አደይ እንሂድ። መልካም ቀን። ምንድነው ደግሞ ፊትሽ እንደዚህ ያደረግሽው? ምን አደረኩት? ከዚህ በላይ ምን ታደርጊዋለሽ? ቆይ እኔ ለመደነስ ስፈልግ ሞዴል ለመከነት ነው እንዴ? ይሄን ደግሞ ከአንቺ ጋር ምን አገናኘው? ዳንስ እኮ የውስጥ ነፃነት ይፈልጋል። የውስጥ ነፃነት ደግሞ እንደዚህ የሚጨንቅ ፊት እያዩ አይመጣም። አንቺ ስራ ፈተሻል። አንቺ ምን ነበር የምትሰሪው ሴትዮ? ቆይ ምንድን ነው የፈለግሽው? ወንድምሽ በዛ፣ አንቺ በዚህ ልታሳብዱኝ ነው እንደ? ቆይ በይ ወንድሜን ለቀቅ አድርጊው። እኔ የምፈልገው አሁን ክፍሉን ለቀሽ እንድትወጪ ነው። ሳሎን እኮ ነው ያለ ነው። ያማታል እንዴ? ለጊዜው ነው እንጂ እኮ ቤቱ ሙሉ የኔ ነው። ከፈለግሽ ለቀሽ መውጣት ትችያለሽ። ምን እንደማታፍሪም ይሄንን ቀፉ ቤት ስትይ፣ ቤት ምን እንደሆነማ እኛ ቤት ስትመጪ አሳይሻለሁ። አልመጣም። ድሮ ዴብ ነበር። አሁን ለምን ብዬ እመጣለሁ? ለነገሩ እንዳንቺ አይነት ሰው እኛ ቤት ገብቶበት አያውቅም። ጢዋራ
እንዴት ነው ምግቡ? ተመቻችሁ? በጣም ቆንጆ ነበር፣ ግን እኮ አያስፈልግም ነበር። በጣም እናመሰግናለን። ብርሃን፣ እህትሽ የምትሰማሽ ከሆነ ቢያንስ ንገሪያት። ከቅድም ጀምሮ እንድታቆም ነግሬያታለሁ፣ ግን ማመስገኗን ልታቆም አልቻለች። እኔስ ትሰማኛለች ብለህ ነው? አንቺንም እንደኔ አትሰማሽም እንዴ? እንዴ አንተን መች ሳልሰማ ቀረሁ። አንቺ መች ሰምተሽ የምታውቂው ነው? የእውነት ደስ ትላላችሁ። እናመሰግናለን። ከዚህ የበለጠ ደግሞ በቃ እንሂድ አይደል? ለምን? እነ ፍቅር ብቻቸውን ናቸው። አደይ፣ እነ ፍቅር ህፃን አይደሉም አይደል? ወይ ደግሞ ጡጦ አይጠቡም? ወይስ እኔ ሳላውቀው? ዴቭ፣ አደይ እባክሽን ትንሽ እንቆይ። በቃ በላን፣ ተጫወትን፣ ጠጣን፣ በቃ እንሂድ። መብላቱን በልተናል፣ መች ተጫወትን? ዴቭ እባክህ። እሺ በቃ ከፈለግሽ እንሂድ። ዴቭ እኮ ቅድም የወጣ እስካሁን አልተመለሰም። አንቺ ልጅ ግን ቆይ ምንድን ነው እንደዚህ የሚያደርግሽ? እኔ የቱ እንኳን እኮ ምንም አልሆንኩኝም እኮ። ቆይ ምንድን ነው? ለምንድን ነው ምንም አትይው? ምንድን ልሽ ፈልገሽ ነው? እነዛ በጣሻሞችን አንጠልጥሎ የወጣ እኮ እስካሁን አልተመለሰም። ቆይ ምን እያደረጉት ነው? ዴቭ እኮ ነው። ምን ይሆናል? ምን እንደሚሆን ባቅ እኔ ጨንቀኝ ነበረ። ያንቺ ልጅ ወሬ ግን ያሰለቻል በጣም። ቆይ የዚችን የሰራተኛ ነገር ስጨርስ ያንቺን ደግሞ አስብበታለሁ። ደህና ዋላችሁ እንዴ? ዛሬ ደግሞ ቤት ውስጥ ምንም የለም። በቃ እኔ ሰው ወደ ውስጥ ላስገባት። እኔ ላስገባት? አይ ችግር የለውም፣ ነው ወስዳታለሁ ካልሽሽ። ለማንኛውም እዚሁ ነኝ ከመጣሽ። ገብታ አታርፍም? አይ እዚሁ አርፋለሁ። እንዴ ፍቅር አለሽ እንዴ? ቤት ውስጥ ጨንቅሽ እኮ የወጣሽ መስሎኝ ነበር። ለምንድን ነው ቤት የሚጨንቀኝ? ያው ታውቂዋለሽ። ምንድን ነው የማውቀው? አይ ያው ሰው የለመደ ቤት ሰው ከሌለበት በጣም ይጨንቃል ብዬ ነው። አይመስልሽም? አይመስለኝም። ሊዲያስ ተኝታለች። አላልኩሽም? ቤቱ ያለኛ ሲጨንቃችሁ ተኛች አይደል? ዴቭ ግን ምን ለማድረግ እየሞከርክ ነው? እንዴ ደግሞ ምን አደረግኩ? ከዚህ በላይ ምን ታደርጋለህ? ራስህን ይሄን ያህል ማዋረድ ተገቢ ነው ማለት? እንዴ ምን ሆነህ ነው? ከእሷ ጋር እኮ መታየት ላንተ አይመጥንም። ስለ አደይ ብቻ እያወራሽ እንዲሆን። ምን ነው አከበርኳት አይደል? ፍቅር ከዚህ በኋላ ስለ አደይ እንደዚህ ስትናገሪ እንዳልሰማሽ። ምን? አትፈታተኝሽ። እሱ ደግሞ ምን ማለት ነው? ከማንም ጋር ስትሽከረከር ዝም ማለት ነበረብኝ? እሱ የኔ ምርጫ ነው። ስማ አሁን እኮ የዚህ ቤት አስተዳዳሪ ነኝ። የቤቱ ጉዳይ በዋናነት የሚመለከተው እኔን ነው። እና ይህን ከኔ ጋር ምን አገናኘው? ቤት ማስተዳደር ኃላፊነት እንጂ ጀብድ መሰለሽ እንዴ? ከተራ ሰው ጋር መዋል አንዱ ማሳያ የምታወራውን አታውቅም። ኧረ እባክሽ በጣም ጥሩ። ምን ሆነ ነው? አይ ምን ማየው ነገር ተናገረች እንዴ? በእኔ ምክንያት ነው አይደል? በአንቺ ምክንያት አይደለም ዳዊት፣ አትዋሽ። በእኔ ምክንያት እንደሆነ አውቃለሁ። ይኸውልሽ አይደል እኔ ምንም ነገር እችላለሁ። አንቺ ግን ክፉ ነገር ሲናገሩሽ ማየትም መስማትም አልችልም። ዳዊት አደይ አይደል? እዚህ ምን ያደረግሽ ነው? እራት ላቀርብልህ ወይ እያልኩት ነበር። መቼ የሰራሽውን እራት? ቅድም እኮ ሰርቼ ነው የሄድኩት። ዴቭ ይቅረብልህ። አይ በልቻለሁ። ሌላ የበላው ነገር አለ?
አደይ ገና ደርሽ። ደህና ደር። አንቺ የማትረቢ እህትሽን ማስታመም አልፈለግሽም መሰለኝ። አረ ፍቅር እንደዛ አይደለም። እና እንዴት ነው? ከዴቭ ራቂ ብዬ ስንት ጊዜ ነው የነገርኩሽ? ብለሽኛል እኮ። እና ንቀት ነው? እሺ ይኸውልሽ እህትሽን የምትፈልጊያት ከሆነ ከዴቭ ራቂ። ድጋሜ አላስጠነቅቅሽም። ገባሽ? ገባሽ ወይ? አዎ። ድጋሜ አልነግርሽም። ምን ሆነክ ነው ውድ ወንድሜ? ሊዱ በእናትሽ ተይኝ። በጣም ደብሮኛል። እንዴ ምንድን ነው? ሰሞኑን ግን ከመሬት ተነስተህ ደብሮኛል በጣም የተነጫነጭክ እኮ ነው። ሊዱ ዝም ማለት ትችያለሽ፣ ካልሆነ አስቀይምሻለሁ። አንተ ምን እንደዚህ ደብሮ ዝም አልልም ወንድሜ። ምን ሆነክ ነው? ሊዱ ተይኝ አልኩሽ አይደል እንዴ? ሰላሜን ስጭኝ እሺ። ምን እንደዚህ የሚሆነው? ወይኔ ወንድሜማ የሆነ ነገር ሆኗል። ቻዴ የሆነ ነገር አስነክተውናል። ህልሞና ኑሮ በሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል እንኳን ባይችሉ ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ! በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድመው ለተመዘገቡ 20 ሰዎች እንዲሁም ደግሞ በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርገዋል። በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። አደይ አደይ! አቤት ባርኮት። አደይ እስቲ ልብስሽን ቀይርና የሆነ ቦታ ደርሰን እንምጣ። አስቤዛ ልንገዛ ከሆነ የዚህን ሳምንት ከፍቅር ጋር ገዝተናል። አይ ለሱ አይደለም። እና ምንድን ነው? ምን እባክሽ የሆነ የተጨነኩበት ጉዳይ አለና እሱን ላማክርሽ አስቤ ነው። እንዴ ባርኮቴ ምን ሆንክ? ምን ተፈጠረ? አይ ያን ያህል እንኳን ከባድ ነገር አይደለም፣ ግን አንቺ ጋር መፍትሄ አይጠፋም ብዬ ነው። ታዲያ በእኔ አቅም የሚፈታ ችግር ነው? እሱማ መፍትሄ ያለው አንቺ ጋር ነው። ምን አልከኝ? አይ ወዲህ ነው። ግድ የለሽም አደይ፣ ልብስሽን ቀይሪና ወጥተን እናወራለን። መውጣት እንኳን ችግር አልነበረውም፣ ግን እህቴ ውሃን እንኳን ብትፈልግ ማን ያቀብላታል? እንዴ እህትሽ ምን ትሆናለች? አንቆይም እኮ ቶሎ ነው የምንመለሰው። እሺ በቃ ቶሎ ነይ። እሺ እሺ ቀይሬ። እሺ ቶሎ በይ። ዛሬማ ያለ ሌላ ኃይሌን አሰባስቤ እውነቱን እነግራታለሁ። ግን ምን ቢሆን ነው እዚህ ድረስ ያመጣኝ? ያው አንዳንድ ከቤት ወጣ ብለን መዝናናት አለብን ብዬ እኮ ነው። እኮ ምን እናስመልክት? ምንም ያው ሰሞኑን ቤት ውስጥ ባለው ችግር እና ትንሽ በእህትሽም ጉዳይ ተጨናንቀሽ ስለነበረ ወጣ ብለን ብንዝናና ይሻላል ብዬ አስቤ ነው። የእውነት በጣም ነው የማመሰግነው። እንዳንተ አይነት ወንድም ስላለኝ እድለኛ ነኝ። ምን ነው? አይ ምንም። አደይ። ወይ ባርኮቴ። ምን መሰለሽ አደይ፣ ምን ነው ዝም አልክ? ለምን እንደመጣ ንገረኝ እንጂ። እኔ በጣም ነው የምወድሽ። እኔም እኮ እወድሃለሁ። እውነት? አዎ ወንድሜ አይደለ? ለምን እጠላለሁ? አደይ ምን መሰለሽ፣ በጣም